ሰላም እንዴት ናችሁ? የጌታ ጸጋና ሰላም ለሁላችሁ ይሁን። እንግዲህ ትምህርታችንን እንቀጥል ዘንድ እንጀምራለን። ስለ ዲስፐንሴሽናል ቲዮሎጂ ወይ ደግሞ ስፍረ ዘመናዊ የስለ መለኮት አስተምህሮ ጀምረን እየተነጋገርን ነው። ካቆምንበት ቀጥለን ደግሞ ዛሬ ቀጣዩን ክፍል እናያለን። እግዚአብሔር የተባረከ ይሁን። የሚያስተምረን ጌታ መንፈስ ነው። እውነቱን ምስጢር ጥበብ የሚገልጥሉ ጌታ ነው። ስለዚህ በጌታ ጸጋ ተደግፈን በእግዚአብሔር መንፈስ እገዛ መሰረት ትምህርታችንን እንቀጥላለን። እንግዲህ ከዚህ በፊት በተለቀቁት ምስሎች ስለ ዲስፐንሴሽን ተነጋግረናል። ምንድነው የሚለውን ከዛ በመቀጠል ዲስፐንሴሽኖች ወይ ደግሞ ስፍረ ዘመናት በሰባት እንደሚከፈሉ ተነጋግረናል። የመጀመሪያው የንጽህና ዘመን ነው። ሁለተኛው ደግሞ የእውቀት ዘመን ነው ወይ የእውቀት ወይ ደግሞ የህሊና ዘመን የሚባለው ነው። ሶስተኛው የሰው መንግስት ዘመን ተብሎ የሚጠራው፣ አራተኛው የተስፋ ዘመን፣ አምስተኛው የህግ ዘመን፣ ስድስተኛው አሁን እኔና እናንተ የምንኖርበት የጸጋ ዘመን፣ ሰባተኛው ስፍረ ዘመን ደግሞ ከቤተ ክርስቲያን ንጥቀት በኋላ ጌታችን ኢየሱስ ክርስቶስ ከመጣ በኋላ ከቤተ ክርስቲያን ንጥቀት በኋላ እንዲሁም ከሰባቱ የመከራ ዓመታት በኋላ ጌታችን ኢየሱስ ክርስቶስ ምድር ላይ መጥቶ በአካል ምድርን የሚገዛበት 1000 ዓመታትን የሚመለከት። ስለዚህ የሺው ዓመት መንግስት ራሱን የቻለ አገዛዝ ነው፣ ራሱን የቻለ አስተዳደር ነው። ስለዚህ እሱ አንድ ስፍረ ዘመን ነው ማለት ነው። የመጀመሪያውን ስፍረ ዘመን ወይ ደግሞ የህሊና ነው የንጽህና ስፍረ ዘመን የሚባለውን ባለፈው አይተናል። ቃላቶቹን በመደጋገም ጊዜ እንዳልሻማ ዛሬ የምናየው የህሊና ዘመን ወይንም የሰው የመምረጥና የመወሰን ዘመን ዲስፐንሴሽን ኦፍ ኖሌጅ የምንለው እሱን እናያለን። እንግዲህ መጽሐፍ ቅዱስ ስለ አዳም ሲናገር አዳም ክፉና ደጉን የማያውቅ ሰው መሆኑን እንረዳለን። ይህንን የምንረዳው ምንድነው? ከሰው ውድቀት በኋላ ጌታ የተናገረው ምንድነው? አዳም መልካምና ክፉን ያውቅ ዘንድ ከእኛ እንዳንዱ ሆነ በማለት ሲናገር፣ ስለዚህ አዳም ክፉና ደግ የመለየት የህሊና አመዛዝ ነው። በህሊናው መሰረት ይሄ መልካም ነው፣ ይሄ መጥፎ ነው ብሎ እንዲወስን ሆኗል። ይሄ ራሱን የቻለ አንድ ዘመን ነው። ከውድቀቱ በፊት አዳም ማለት የንጽህና ዘመን ማለት ነው። ይሄ ኔጌቲቭ ነገሮችን ማሰብ የማይችል ሰው ነው አዳም። በዚህም ምክንያት የንጽህና ዘመን ነው። ስለዚህ አዳም ነው? ሰይጣን በእባብ ገላ ተሰውሮ ወደ ሔዋን መጣ። በሔዋን አማካኝነት ወደ አዳም መጣ። ከዛ በለስን ቀጥፈው ሲበሉ እንመለከታለን። ስለዚህ አዳም ከተፈጠረበት አንስቶ እስከ ውድቀቱ ድረስ ያለውን ጊዜ እሱ የንጽህና ዘመን ይባላል። እንግዲህ ባለፈው እንዳስቀምጥነው በመጽሐፍ ቅዱስ ዘመን ብንሰጠው ምን ያህል ይሆናል ማለት ነው? የሰው ወይ ደግሞ የንጽህና ዘመን የምንለው አዳም ከውድቀቱ በፊት የነበረውን ጊዜ እንረዳለን። እሱም ከዘፍጥረት ምዕራፍ 1 ቁጥር 26 እና 27 ላይ ነው። ያው እንደምታውቁ ሰው የተፈጠረው። ስለዚህ ከዘፍጥረት ምዕራፍ 1 ቁጥር 26 እስከ ዘፍጥረት ምዕራፍ 3 ቁጥር 6 ድረስ ያለውን ወይ ደግሞ አዳም ቀጥፎ እስኪበላበት ጊዜ ያለው ራሱን የቻለ አንድ ስፍረ ዘመን ሆነዋል ማለት ነው። ስለዚህ ይሄ የንጽህና ዘመን እንለዋለን፣ የህሊና ዘመን እንለዋለን። ክብር ለኢየሱስ ይሁን። ስለዚህ በዚህ ውስጥ አዳም ኪዳን እንዲጠብቅ ተነግሮታል። እንዲጠብቅ የታዘዘው ምንድነው? ክፉና ደግ ከሚያስታውቀው ዛፍ ቆርጦ እንዳይበላ፣ ይሄንን ከበላ ግን ሞትን እንደሚሞት ትእዛዝ ተሰጥቶታል።
ስለዚህ አዳም ቀጥፎ ሲበላ ቀጥፎ የመብላቱ ውጤት ሞት አመጥቷል ማለት ነው። ስለዚህ ሞት የኃጢአት ውጤት ነው። ሞት የኃጢአት ውጤት ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ ምክንያት ሰው ወደቀ፣ የንጽህና ጊዜውን አጣ። ባለፈው ለማየት እንደሞከርነው ሰው ከገነት ተባረረ። በዚህ ውስጥ በጣም የምናስተውለው እግዚአብሔር ምንጊዜ የጸጋ አምላክ እንደነበረ፣ ያው እንደምታውቁት መጽሐፍ ቅዱስ ጸጋ መጣ አይልም ተገለጠ ነው የሚለው። ጸጋ የእግዚአብሔር ባህሪ ነው። በሆነ ዘመን የጀመረ አይደለም። ይሄ ዘመን የጸጋ ዘመን ነው ሲባል እግዚአብሔር ያለምንም ቅድመ ሁኔታ ዘመንን በጸጋ ብቻ የሚመራና የሚያስተዳድር ሆኖ ነው እንጂ እግዚአብሔር ዛሬ አይደለም ፍቅር የሆነው። ትላንትና ሕጉንም ሲሰጥ እግዚአብሔር ፍቅር ነበረ፣ እግዚአብሔር ብርሃን ነበረ፣ እግዚአብሔር መልካም ነበረ። ስለዚህ እግዚአብሔር ጸጋ የተሞላ አምላክ ነበረ። ክብር ለኢየሱስ ይሁን። በዚህ ውስጥ ያየናቸው አስገራሚ ነገሮች ነበሩ። ከዛ ውስጥ የተመለከትነው ምንድነው? እግዚአብሔር በዚህ ጊዜም ቢሆን እግዚአብሔር ለአዳም ተስፋን ሰጠው፣ ጸጋን አሳየ። እንዳው ፍቅሩንም ጌታ ገልጦለታል ለአዳም። የተመለከትነው እሱን ነው። ስለዚህ ሰማያዊ ፍርድና መንፈሳዊና ስጋዊ ሞት በአዳም ሕይወት ውስጥ መጥቷል። የኃጢአት እውቀት አግኝቷል። አሁን የኃጢአት እውቀት አግኝቷል። ስለዚህ አዳም በመውደቁ ምክንያት የኃጢአት ውጤትን መቀበል ችሏል፣ ማግኘት ችሏል። ማነው? የኃጢአት እውቀት አለው አሁን። ከዛ በፊት የኃጢአት እውቀት አልነበረውም። አዳም ንጹሕ ነው። ምክንያቱም እግዚአብሔር እንደምታውቁት ኃጢአተኛ ሰው አልፈጠረም፣ የተበላሸ ሰው አልፈጠረም፣ አንካሳ ሰው አልፈጠረም። ወዳጆቼ ምንጊዜም የእግዚአብሔር ስጦታ መልካምና ቆንጆ ነው፣ መልካምና ደስ የሚያሰኝ ነው። ምክንያቱም ስለ እግዚአብሔር መልካም ስጦታ ማሰብ ከፈለግን ኤደን ገነት ላይ መሄድ ነው። እግዚአብሔር በኤደን ገነት የፈጠረው ሰው እጅግ መልካም ንጹሕ ሰው ነው። ደግሞም በዘመን ፍጻሜ እግዚአብሔር ልጁን ሰጥቷል። ስለዚህ እግዚአብሔር ስጦታ ሁልጊዜም መልካምና ደስ የሚያሰኝ ነው። ስለዚህ የኃጢአት እውቀት በአዳም መጥተዋል። ስለዚህ አዳም ደግሞ ከእግዚአብሔር ሸሽቶ ሲኮበልል እናያለን። ከዛም በእግዚአብሔርና በአዳም መካከል ያለው ህብረት ተበላሸ። ምክንያቱም ህብረት በሰውና ማነው ኃጢአት በሰውና በእግዚአብሔር መካከል ያለውን አንድነት ህብረት የአባትና የልጅ ተዛምዶ ማበላሸት ችሏል። ስለዚህ ሰው እንደ ቀድሞ ወደ እግዚአብሔር መቅረብ እንደ ቀድሞ ከእግዚአብሔር ጋር መሆን አልቻለም። ምክንያቱም ኃጢአት በሰውና በእግዚአብሔር መካከል ጣልቃ ገብቶ እግዚአብሔር ወደ ሰው ሲመለከት የሚመለከተው ኃጢአትን ነው የሚመለከተው። ሰውም ወደ ላይ ሲመለከት የሚመለከተው የራሱን ኃጢአት ነው። እግዚአብሔርን ማየት አልቻለም። እግዚአብሔርም ወደ ሰው ሲመለከት ሰው ላይ የሚመለከተው ኃጢአት ነው። ለምን? ኃጢአት በሰውና በእግዚአብሔር መካከል ምን ያለ ነው? የገባ ነው። ስለዚህ ኃጢአት ደግሞ በመግባቱ ውጤት አስገኝተዋል ብለናል ባለፈው እንዳልነው። ስለዚህ ከዚህ የተነሳ እነዚህ ነገሮች በሰው ሕይወት ውስጥ ሆነዋል። በዚህ ወቅት እግዚአብሔር አንደኛ የመዳን ተስፋ ሰጥተዋል ብለናል። የመዳን ተስፋ እንግዲህ ሰው ከወደቀ በኋላ እግዚአብሔር ተስፋ ሰጠው። ተስፋው ምንድን ነው? ዘፍጥረት ምዕራፍ 3 ቁጥር 15 ላይ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ተብሎ ለሰይጣን ሲነገረው ወይ ደግሞ ለእባብ ሲነገረው በዚህ ውስጥ ለአዳም ጌታ ተስፋ እየሰጠው ነበር። ምን? አንድ የሴቲቱ ዘር መጥቶ አሁን አዳምን የጣለውን አዳምን የወረወረውን በኃጢአት የገደለውን ይህንን ማንነት ሊበቀለው የሚችል ከአዳም ውጭ የሆነ ሌላ ዘር የሴቲቱ ዘር የተባለ ሌላ ማንነት እንደሚመጣ ለአዳም ተስፋ እየሰጠው ነው። ይገርማል። አዳም ወድቋል። ጌታ ግን ስለ አዳም ውድቀት ሳይሆን የሚያወራው ስለ ትንሣኤ ነው። አዳምን ስለሚበቀልለት ስለ ሌላ ማንነት ይናገር ነበር። ለምታውቁት የሴቲቱ ዘር ኢየሱስ ነው። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴትም የተወለደ ከሕግም በታች የተወለደ ልጁ ላከ ተብሏል። ኢየሱስ የሴቲቱ ዘር ነው። ኢየሱስ ያድናል። ምክንያቱም ኢየሱስ ክርስቶስ በወንድ ዘር በኩል አልፎ አይደለም የመጣው። ንጹሐ ባህሪ ነው። ቅዱሱ የእግዚአብሔር ልጅ ነው። ስለዚህ እግዚአብሔር ለአዳም ምን እየሰጠው ነበረ? ተስፋ እየሰጠው ነበረ። ስለዚህ ይህንን ተስፋ የመዳን ተስፋ እናያለን። ሌላኛው ደግሞ የእግዚአብሔርን የጸጋ ሙላት እንመለከታለን። ባለፈው እንዳለን
የእግዚአብሔር የጸጋ ሙላት ምንድን ነው? ዘፍጥረት ምዕራፍ 3 ቁጥር 1 ላይ እነዚህ ሰዎች ከወደቁ በኋላ እርቃናቸውን የሸፈኑት በቅጠል ነው። ቅጠል ደግሞ እንደምታውቁት የሚቀዘቅዝ ነው። ከሆነ ጊዜ በኋላ የሚጠወልግ የሚደርቅ ነው፣ የሚቀደር ነው፣ የሚበጫጨቅ ነው። እርቃንን እንኳን በቅጡ መሸፈን አይችልም። ስለዚህ እግዚአብሔር መጥቶ በኤደን ገነት ውስጥ እንግዲህ ቁርበት አለበሳቸው ነው የሚለው፣ ቁርበት አለበሳቸው። ስለዚህ እግዚአብሔር በኤደን ገነት አንድ በግ ሰውቶ ነበር ማለት ነው። እግዚአብሔር በገነት ውስጥ በግ አርዶ ነበር ማለት ነው። ስለዚህ አመቶ ቁርበት አለበሳቸው። ቁርበት የሚቀደድ አይደለም። ቁርበት የሚያልቅ አይደለም። ሙቀት አለው፣ ረጅም ዕድሜ ይቆያል። አዳም ያለፋበትን፣ አዳም ያልደከመበትን ነገር ግን እሱ ይሸፍንልኛል ብሎ ካሰበው የተሻለና የጠራ ያማረ ነገር እግዚአብሔር ለአዳም እርቃን ሲሸፍንለት እናያለን። ይሄ ምን ያሳየናል? ሰው በራሱ ማንነት ከኃጢአቱ መውጣት እንደማይችል፣ እርቃኑን በእግዚአብሔር ፊት መሸፈን እንደማይችል፣ የሰው እርቃን የሚሸፈነው በእግዚአብሔር ጸጋ ብቻ መሆኑ፣ የሰው እርቃን የሚሸፈነው፣ የሰው ነውር የሚሸፈነው፣ የሰው ኃጢአት የሚሸፈነው በእግዚአብሔር ጸጋ ብቻ መሆኑን የሚያሳየን ክፍል ነው። ስለዚህ ዘፍጥረት ምዕራፍ 3 ቁጥር 21 ላይ እግዚአብሔር የእግዚአብሔርን የጸጋ ሙላት የምናይበት ነው። እዚህ ነው ራዕይ 13 ላይ ከዓለም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ውስጥ የሕይወት መጽሐፍ ውስጥ ስሞቻቸው ተጽፎ ያልተገኙትን ይላል። እንግዲህ ኢየሱስ ክርስቶስ ከዓለም ፍጥረት በፊት አይደለም የተሰዋ። እንደምታውቁት ኢየሱስ የተሰዋ ከዓለም ፍጥረት በኋላ ነው። ነገር ግን ትላንትና ከዘፍጥረት ምዕራፍ 3 ቁጥር 21 ጀምሮ እስከ ኢየሱስ ክርስቶስ ዘመን ድረስ የሚታረዱት እነዛ በጎች ሁሉ እውነተኛውን በግ፣ አማናዊውን በግ፣ እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ተብሎ የተነገረለት ለኢየሱስ ክርስቶስ ጥላና ምሳሌ ሆነው የቀረቡ በጎች ናቸው ማለት ነው። ክብር ለጌታ ይሁን። ስለዚህ አንደኛ የመዳንን ተስፋ፣ ሁለተኛ የጸጋን ሙላት፣ ሶስተኛ የእግዚአብሔርን ፍቅር የምናይበታለን ብለናል። በአዳም ከገነት መባረር ውስጥ የእግዚአብሔርን ፍቅር እናያለን። ዘፍጥረት ምዕራፍ 3 ቁጥር 24 ላይ አዳምን እግዚአብሔር ከገነት አባረረው። ምክንያቱ ሲናገር ምላል ተመልሶ የሕይወትን ዛፍ እንዳይበላ። ስለዚህ አዳም ከገነት የተባረረው ለምንድን ነው? እግዚአብሔር አዳም ገነት ውስጥ ቢቆይ ጠልቶ አይደለም። በነካ እጁ ደግሞ አሁንም የሕይወትን ዛፍ ወስዶ እንዳይበላ፣ ከዛስ ለዘላለምም እንዳይሞት። አዳም በኤደን ገነት ውስጥ ቀርቶ ያችን የሕይወትን ዛፍ ቆርጦ በልቶ ቢሆን አዳም በስጋ ከምድር ላይ አይሞትም። አዳም ሰው ሲፈጠር ዘላለማዊውም ጊዜያዊም ተደርጎ አይደለም የተፈጠረው። ሰውን ዘላለማዊና ጊዜያዊ የሚሆነው በኤደን ገነት ውስጥ በተቀመጡት በነዛ ሁለት ዛፎች አማካኝነት ነው። ስለዚህ አዳም የእውቀትን ዛፍ ወይ ደግሞ የእውቀትን ዛፍ ቀጥፎ በመብላቱ ምክንያት ሞትን ወደ እሱ አመጥቷል። ስለዚህ አሁን ደግሞ በዚህ ኃጢአተኛ በሆነበት ማንነቱ የሕይወትን ዛፍ ወስዶ ቢበላት አዳም በስጋ ከምድር ላይ አይጠፋም፣ ግን እስካሁን ድረስ በኃጢአቱ የሚኖር ሰው ይሆናል። ዝም ብላችሁ አስቡት። አሁን አዳም እስካሁን ድረስ በሕይወት ቢኖር ዝም ብላችሁ አስቡት። ወደ 7000 ምናምን ዓመት የሚሆነው ሰው እስካሁን ድረስ አለ። አስባችሁ እስካሁን ድረስ አለ። 7000 ምናምን ዓመቱ ይሆናል። ከነ ኃጢአተኛ ማንነቱ ከእግዚአብሔር ጋር ያለው ህብረት ተቋርጦ ወደ እግዚአብሔር መቅረብ የማይችል ሆኖ ሁሌ በእግዚአብሔር ቁጣና ፍርድ ስር ሆኖ የሚኖር ሰው ይሆን ነበረ። እንደዛ እንዳይሆን እግዚአብሔር ፍቅሩን ለመግለጥ አዳምን ከገነት አስወጣ። ኢየሱስ ያድናል። ስለዚህ በዚህ በመጀመሪያው ስፍረ ዘመን ውስጥ ወይ ደግሞ በንጽህና ስፍረ ዘመን ውስጥ እነዚህ ነገሮች እናያለን። በዚህ ምክንያት እግዚአብሔር ምን አድርጓል? አንደኛ እግዚአብሔር የሰውን ውድቀት አሳይቷል። ሁለተኛ የሚመጣውን አዳኝ አመልክቷል። ዘፍጥረት 3:15 ላይ የሚመጣው አዳኝ የሚጠቁም ሆኗል። ሶስተኛ በፍርድ ሉዓላዊ አምላክ መሆኑንም አረጋግጧል። ፈረደ፣ ከኤደን ገነት አስወጣቸው። እግዚአብሔር ሉዓላዊና ባለስልጣን አምላክ መሆኑን አሳይቷል። አራተኛው የጸጋውን ዘመን የሚያመለክት ሆኗል። የጸጋውን ዘመን የሚያመለክት ሆኗል። ቀደም እንዳልነው ዘፍጥረት 3:21 ላይ እንደተመለከት ነው። እነዚህ ነገሮች ሁሉ ስንመለከት እግዚአብሔር በአዳም ወደቀ፣
ግን በአዳም ውድቀት ውስጥ ይህንን ነገሮችን መረዳት እንችላለን። እግዚአብሔር አዳምን አልተወውም። እግዚአብሔር አዳምን አልጣለውም። እግዚአብሔር አዳምን አላባረረውም። እግዚአብሔር አዳም ከወደቀም በኋላ ፍቅሩን ማሳየት ችሏል። ጸጋውን መግለጽ ችለዋል። ክብር ለኢየሱስ ይሁን። ስለዚህ ዛሬ የምናየው አሁን አዳም ከወደቀበት እንግዲህ ዘፍጥረት ምዕራፍ 1 ቁጥር 26 እስከ ዘፍጥረት ምዕራፍ 3 ቁጥር 6 ድረስ ያለው አንድ ስፍረ ዘመን እሱም የንጽህና ዘመን ተብሎ የሚጠራ ነው። ሁለተኛው ከአዳም ውድቀት በኋላ ጀምሮ እስከ የጥፋት ዘመን ወይ ደግሞ እስከ ኖህ ዘመን መጨረሻ ወይ ደግሞ ያኛው ሁለተኛው ትውልድ እስከሚጠፋበት ድረስ ያለው ዘመን ይህንን በመጽሐፍ ቅዱስ ጥቅስ ለማስቀመጥ ዘፍጥረት ምዕራፍ 3 ቁጥር 7 እስከ ዘፍጥረት ምዕራፍ 8 ቁጥር 19 ድረስ ያለውን ዘመን ስንመለከት የህሊና ዘመን እንባላለን። ይሄ ማለት ነው ከአዳም ውድቀት አንስቶ እስከ ጥፋት ውሃ ድረስ ያለው አንድ ራሱን የቻለ ዘመን ሆኗል። ይህንን በዲስፐንሴሽን ኦፍ ኖሌጅ ብለን የምንጠራው የእውቀት ዘመን የሰው የመምረጥና የመወሰን ዘመን የምንለው። ስለዚህ ከአዳም ውድቀት እስከ ኖህ ድረስ ያለው በአመት ብናስቀምጠው 1656 ዓመት ማለት ነው። ረጅም ዘመን ነው። በነገራችን ላይ ከአዳም ውድቀት አንስቶ እስከ ኖህ ድረስ ያለው እነዚህ ቢያንስ 5 ምዕራፎች የሚያሳዩን በጣም ረጅም ዘመናት ነው። ምክንያቱም መጽሐፍ ቅዱስ የአንድን ዘመን ታሪክ ጥቅልል አድርጎ ወይ ደግሞ አንድ ወቅት የተፈጸሙትን ብቻ ሳይሆን በየዘመናት የተደረጉትን ሀሳቦች ስለሆነ ጠቅልሎ የሚያስቀምጥልን ይሄ ዘመን 1656 ዓመታቶችን ማስቆጠር የቻለ ነው። የቱ ከአዳም አንስቶ እስከ ኖህ ድረስ የነበረውን ዘመን ይሄ የእውቀት ዘመን፣ የህሊና ዘመን፣ የመረዳት ዘመን፣ ሰው የመምረጥ ደስ ያለውን የሚመርጥበት ያልተመቸውን የሚተውበት ዘመን ወይ ደግሞ እግዚአብሔር በህሊናቸው እንዲተዳደሩ ሰው በወሰነውና በመረጠው የውሳኔ ዓለም ውስጥ መኖር እንዲችል አድርጎ እግዚአብሔር ለሰው ህሊና አሳልፎ የሰጠበት ነው። ስለዚህ የህሊና ዘመን እንለዋለን። ይሄ ለሰው የተሰጠ ዘመን ነው። ወይ ደግሞ እንግዲህ ይሄ አዲሱ የህይወት ስርዓት ወይ ደግሞ አዲሱ የሰው ዓለም ነው። የመጀመሪያው ዓለም ንጹህ ዓለም በአዳም ውድቀት ምክንያት ተቋርጧል። ይሄ ደግሞ አዲሱ የሰው ዓለም ነው። እንግዲህ አሁን ሰዎች በህሊናቸው የሚመሩበት የራሳቸውን ፈቃድ ሀሳብ የሚያደርጉበት ዘመን ነው። እንዳልኩት በዘመን ለማስቀመጥ ዘፍጥረት ምዕራፍ 3 ቁጥር 7 እስከ ዘፍጥረት ምዕራፍ 8 ቁጥር 19 ድረስ ማለት የጥፋት ውሃ ድረስ ማለት ነው። እንግዲህ በዚህ ዘመን ልዩ ልዩ ነገሮችን እናያለን። ያው አዳም ወድቋል። በአዳም ላይ ፍርድ መጥቷል። በእባቡ ላይ ፍርድ መጥቷል። እንዲሁም በሴቲቱ ላይ ፍርድ መጥቷል። ሰው ጥረ ግረ በወዝ ብላ ተብሏል። እናቱም በንጽህናው ዘመን ምን ነበረ? በንጽህናው ዘመን ጥረ ግረ ወዝህን ብላ አልነበረም። ስለዚህ አዳም አትክልትን ይኮተኩታል። ሁሉ በገነት ያለው ሁሉ የሱ ነው። እንደ ልቡ በምቾት የሚኖር ሰው ነው። ስለዚህ አሁን ዛሬ አዳም ስለወደቀ ጥረ ግረ በወዝ ብላ ተብለዋል። ስለዚህ አዳም ስልጣኑን የተነጠቀ ኃይሉን የተነጠቀ ማንነት ሆኗል። ስለዚህ ይህንን ለመረዳት ዘፍጥረት ምዕራፍ 3 ቁጥር 16 እስከ ቁጥር 19 ድረስ በአዳም በሚስቱ እንዲሁም በእባብ ላይ የተላለፈውን ውሳኔ የምንመለከትበት ዘመን ነው። ይሄ ዘመን የእውቀት ዘመን ይባላል። ሃይላይት ነው እያወራ ያለው ቀጣይ ላይ በሰፊው ስለምንነጋገርበት ብዬ ነው። ነገር ግን እግዚአብሔር ሰዎች በህሊናቸው መልካምና ክፉን እያደረጉ እንዲኖሩ ፈቅዶ ቢመርጥላቸው ሰው ግን መልካሙን ከክፉ እየለየ ጥሩውን ከአስቀያሚው እየለየ እግዚአብሔርን በማስደሰት መኖር አልቻለም። ለምን? ኦልሬዲ ሰው ስለሞተ ስለወደቀ በኃጢአተኛ ማንነት ስላለውና በኃጢአተኛ ማንነት ስለተበከለ ሰው
መልካም ስራ በመስራት መልካም ነገር በማድረግ ሰዎችን ማስደሰት ነው እግዚአብሔርን ማስደሰት ለእግዚአብሔር ፈቃድ መገዛት አልቻለም። ስለዚህ ከጥፋትም አልተቆጠበም። እንዳውም ኃጢአት እየጨመረ ነው የመጣው። ይህንን ዘፍጥረት ምዕራፍ 4ን ስንመለከት በሰፊው እናያለን። በዚህ ዘመን ከተሰሩ ኃጢአቶች አንዱ ምንድን ነው? ቃየል ወንድሙን ሲገድል እናያለን። ዘፍጥረት 4 ቁጥር 16 ከ24 ድረስ ቁጥር 8 ላይ ባለው ቃየል አቤልን ሄዶ ሲገድለው እናያለን። ስለዚህ ጥፋት መጣ ማለት ነው። ሰው ወደ አመፅ ነው የገባው። ሰው ወደ ጥፋት ነው የገባው እንጂ እግዚአብሔርን በመታዘዝና ለእግዚአብሔር ሕግ ተፈርቶ በመገኘት መኖር አልቻለም ማለት ነው። ሌላኛው እናያለን ቃየል እጅግ በስልጣኔ የቃየል ዘሮች እጅግ በስልጣኔ ከፍ ያሉ ነበሩ። ይህም ደግሞ የኃጢአት ውጤት ሆኖ ተመዝግቦላቸዋል። ዘፍጥረት ምዕራፍ 4 ቁጥር 16 ከ24 ባለውን ስንመለከት የቃየል የስልጣኔ ውጤቱ ኃጢአት ነበረ፣ እጅግ ጥፋት ነበረ። ይህን እናያለን። ስለዚህ አካላዊ ሞት በዚህ ዘመን ውስጥ አካላዊ ሞት ጀመረ ማለት ነው። የመጀመሪያው ሟች ሆኗል። ቃየል አቤልን ገሏል። ከዚህም በኋላ ደግሞ እግዚአብሔር ጊዜያቸው እየደረሰ ዘመናቸው እየደረሰ የሚወስዳቸው ሰዎች ነበሩ። በተለይም ዘፍጥረት ምዕራፍ 5 ቁጥር 5 ከ31 ያለውን ስንመለከት እንትና ይህን ያህል ዓመት ኖረ ሞተ፣ አዳም ይህን ያህል ዓመት ኖረ ሞተ፣ ያሬድ ይህን ያህል ዓመት ኖረ ሞተ፣ ማቱሳላ ይህን ያህል ዓመት ኖረ ሞተ። በቃ ኖረ፣ ምንም ታሪክ የለም። ስለዚህ ሞት በሰው ህይወት ውስጥ ኖርማል በመሆን ማንኛውም ሰው ከሞት የማይቀር ሆኖ የሚገኝበትን የሚቀርብበትን ህይወት ነው የምንመለከተው። ስለዚህ አካላዊ ሞት በቀላሉ በሰው ህይወት ውስጥ የሚፈጸም ሆኗል። የሰው ኃጢአት ደግሞ እጅግ እያመፀና እየከፋ በመምጣቱ እንዳውም ቃየል አቤልን ሲገድል ከቁጥር 10 ከ15 ድረስ ስንመለከት በጣም ሲገድል በእግዚአብሔር ላይ ሲያምፅ እኔ ወንድሜ ጠባቂ ነኝ እንዴ እያለ በኃጢአቱ እጅግ ጥፋትን ጨምሮ ሲሄድ እንመለከታለን። እዚህ እጅግ አስከፊ ዘመን ነው። ቃይናን ላሜ 2 ሚስቶችን ሲያገባ 2 ሰዎችን ሲገድል በቃ እንመለከታለን። ስለዚህ ጥፋት እየጨመረ ነው የመጣው። ኃጢአት እየጨመረ ነው የመጣው። ስለዚህ በሰው ልጆቹ ላይ ሁሉ ፍርድ መጥቷል። ሰዎች ሁሉ ተረግመዋል። እንዲሁም በመጨረሻ እግዚአብሔር ሰዎች በጥፋታቸው እየጨመረ ስለሄደ ያንን ትውልድ ሁሉ በማጥፋት ከዛ ትውልድ መካከል ኖህንና ቤተሰቡን ብቻ በማስቀረት ዘፍጥረት ምዕራፍ 7 ቁጥር 21 ጀምሮ እንደምናነበው እግዚአብሔር በምድሪቱ ሁሉ ታላቅ ጥፋትን በማምጣት ያንን ቤተሰብ ያንን ትውልድ ከአዳም ውድቀት አንስቶ እስከ ኖህ ዘመን ድረስ ያለውን ትውልድ እግዚአብሔር በንፍር ውሃ በማጥፋት ኖህና ቤተሰቡን በዚህ ኖህ ባዘጋጀው መርከብ ምክንያት ኖህና ቤተሰቡን ከዚህ የጥፋት ውሃ በመታደግ በኖህ አማካኝነት ዘር ሲቀጥል እናያለን። ስለዚህ እግዚአብሔር ዘርን አስቀጥሏል። የሴቲቱ ዘር ተረፈ ማለት ነው። ያ ሁሉ ሕዝብ በውሃ ሲጠፋ ሲቃጠል እግዚአብሔር ከዛ ሁሉ አመፀኛ መካከል ኖህን በእግዚአብሔር ፊት ሞገስ ያገኘው ኖህን ከዛ ውስጥ መርጦ ሲያወጣ የተረፈው ኖህ ሳይሆን የሴቲቱ ዘር ነው። እግዚአብሔር ከዚህ በኋላ እየሄደ ያለው በሰው ልጆች ስርዓት ውስጥ እየሰራ ያለው ዘፍጥረት ምዕራፍ 3 ቁጥር 15 ላይ ያለውን የሴቲቱን ዘር ለማምጣት ስለሆነ የሴቲቱን ዘር ለማስገኘት የሴቲቱን ዘር በአካል ለማምጣት እግዚአብሔር እየሰራ ስለነበረ ትውልድን በመጠበቅ ዘሩ የሚመጣበትን መንገድ እየመረጠ እያሳየን የመጣው። ስለዚህ እስከ ኖህ ዘመን ድረስ ያለው ዘመን ህዝብ ጠፍቶ ኖህ ብቻ ሲቀር ምን ያሳየናል ማለት ነው? የሴቲቱ ዘር ምንጩ ኖህ ነው። በኖህ በኩል እንደሚመጣ እንመለከታለን። ከኖህም በኋላ ደግሞ ኖህ ሴም ካምና ያፌትን ሲወልድ ስናይ ከነዚህ ከሶስቱ ደግሞ በሴም በኩል እግዚአብሔር እንደገና ዘር ሲያስቀጥል እናያለን። ክብር ለኢየሱስ ይሁን። ስለዚህ ይሄ የሰው ህሊና ዘመን
ሰዎች በህሊና የሚመሩበት ዘመን dispensation of knowledge ይሄ የእውቀት ዘመን በምን ተጠናቋል? በጥፋት ውሃ ተጠናቀቀ። በጥፋት ውሃ አለቀ። ከጥፋት ውሃ በኋላ ያለው ዘመን ደግሞ ራሱን የቻለ ዘመን ነው። ነገር ግን ይሄንን ዘመን ከመጨረሳችን በፊት በዚህም ዘመን ውስጥ እግዚአብሔር ጸጋውን አሳይቷል። በዚህም ዘመን እግዚአብሔር ጸጋውን በምን አሳየ? አንደኛ ሄኖክ ተነጥቆ ተወሰደ። ዘፍጥረት ምዕራፍ 5 ቁጥር 24 ላይ ኖህም አካሄዱን ከእግዚአብሔር ጋር ስላደረገ ተወሰደ ነው የሚለው። ስለዚህ ተወሰደ፣ ኖህን ሰውሮታል። ማን ነው? ሄኖክን ከዛ ትውልድ መካከል ሰውሮታል። ስለዚህ ሄኖክ ከመከራው በፊት ወይ ደግሞ ከጥፋት ውሃ በፊት የተነጠቀ ሰው ነው፣ የተወሰደ ሰው ነው፣ እግዚአብሔር የሰወረው ሰው ነው። ስለዚህ ሄኖክ ከጥፋት ውሃ በፊት መሰወሩ ወይንም መወሰዱ የእግዚአብሔርን ጸጋ ያሳያል። እግዚአብሔር በዛም ዘመን ቢሆን ጸጋን እያሳየ፣ በዛም ዘመን ቢሆን ጸጋን እየገለጠ ነበር። ይሄ ምን ያመለክተናል? ለእኛ እግዚአብሔር በመጨረሻ የጥፋት ዘመን ያመጣል። ከቤተ ክርስቲያን ንጥቀት በኋላ የጥፋት ዘመን ይመጣል። 7ኛው ሱባኤ ይመጣል። ስለዚህ ኖህ ከመከራው በፊት እንደተነጠቀ እንደተወሰደ፣ እንደዚሁ ቤተ ክርስቲያንም ወደፊት ሊመጣ ካለው የ70 ዓመት ጥፋት፣ የ70 ዓመት የቁጣ ዘመን፣ የ70 ዓመት የእግዚአብሔር ፍርድ ከዛ በፊት ቤተ ክርስቲያን ትነጠቃለች ማለት ነው። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ያድናል። ይሄን ያለን። ከዚህም በተጨማሪ ደግሞ ኖህን ከነ ቤተሰቦቹ ከጥፋት ውሃ ሲያድን እንመለከታለን። ይህም የእግዚአብሔር ጸጋ ማሳየ ነው። ኖህ አስተዋጽኦ አድርጓል? ምንም። ኖህ ዕብራውያን ምዕራፍ 11 ላይ ከተጠሩት የእምነት አባቶች አንዱ ነው። ሄኖክም አንዱ ነው። ነገር ግን ምንድነው? በእግዚአብሔር ፊት እምነት ስላላቸው ኖህ እግዚአብሔር የጥፋት ውሃን ላመጣ ነውና ተነስተ መርከብ ስራ ሲለው እሺ ብሎ ታዞ መርከቡን መስራቱ ወደፊት የሚመጣ ዘመን አለ፣ እግዚአብሔር ምድሪቱን ሊበቀል ነው፣ ሊያጠፋ ነው፣ ሊቀጣ ነው ብሎ 40 ዓመት ሙሉ ኖህ እንጨት እየቀጠቀጠ መርከብ ሲሰራ በዙሪያው የሚሳለቅ የሚያሾፍ የሚቀልድ ሰው አይጠፋም። ስለዚህ ኖህ ይሄንን ሲያደርግ አይቷል። እግዚአብሔር ምድርን ያጠፋል ብሎ አምኖ ነው መርከብ እየሰራ ያለው። ስለዚህ ኖህ አምኖ መርከብ እየሰራ ነው። መርከቡን ሰርቶ ሲጨርስ ያ የጥፋት ውሃ ሲመጣ አምኖ በሰራው መርከብ ውስጥ በመኖር ከጥፋት ውሃ ተርፏል። ልክ እንደዚሁ ዛሬ ሰዎች ወደ ጌታ መምጣት አለባቸው። ሰዎች ወደ ጌታ የሚመጡት ለምንድን ነው? ከሚመጣው ውሃ እሳት ለመትረፍ። እኛ ታዲያ የሚመጣው ውሃ ያቃጠለናል? በፍጹም። ዝናቡ ቁጣ ያቃጠለናል? በፍጹም አያቃጠለም። ለምን? መርከባችን ኢየሱስ ነው። አሁን እኮ እኛ መርከብ ውስጥ ነው ያለነው። ኖህ በእምነት መርከቡን እንደሰራ እኛም ደግሞ በእውነተኛው መርከብ በኢየሱስ ውስጥ ስለሆነ ያለነው ከሚመጣው ቁጣ እንተርፋለን። ከሚመጣው የእግዚአብሔር ፍርድ እናመልጣለን። የሚመጣው የእግዚአብሔር ቁጣና ፍርድ አማኞችን አያገኝም፣ የዳኑትን አያገኝም። በክርስቶስ አምነው የጸደቁትን አያገኛቸውም። ለምን? የኖህ መርከባችን ኢየሱስ ክርስቶስ እውነተኛው መርከብ፣ አማናዊው መርከብ፣ እነዛ ኖህ በዘመኑ ከጥፋት ውሃ የተረፈበት መርከብ፣ እኛ ደግሞ ከሚመጣው የጥፋት ቁጣ የምንተርፍበት እውነተኛው መርከብ ኢየሱስ ክርስቶስ። ስለዚህ አትስጉ፣ አትፍሩ። ይኸው መርከባችንን እየሰራን ነው፣ ውስጡ ነው ያለንበት። ዛሬ ወደ ክርስቶስ፣ ወደ እውነተኛው መርከብ ወደ ክርስቶስ የገባ ነው፣ ነገ ከሚመጣው ቁጣ ለመትረፍ ነው። እግዚአብሔር የተባረከ ይሁን። ስለዚህ በዚህም ዘመን ኖህን ከጥፋት ውሃ ሲያድነው፣ ሄኖክን ከጥፋት ውሃ በፊት ሲወስደው እግዚአብሔር ጸጋውን ገልጧል። በየትኛውም ዘመን እግዚአብሔር የጸጋ አምላክ ነው። በጸጋ ሲመራ፣ በጸጋ ሲያስተዳድር እናያለን። ስለዚህ ይሄ ዘመን በምን ተጠናቋል ማለት ነው? ይሄ ዘመን የተጠናቀቀው በምንድን ነው? በጥፋት ውሃ ምክንያት ይሄ ዘመን ተጠናቋል። ስለዚህ አሁን የጥፋት ውሃ ምክንያት ይሄ ዘመን ተጠናቀቀ። ከዛ ምን መጣ? አዲስ ዘመን መጣ ማለት ነው። ይሄ ዘመን ከኖህ እስከ አብርሃም መጠራት ያለው ሶስተኛው ዘመን በስም የሰው መንግስት ዘመን ይባላል። ዲስፐንሴሽን ኦፍ ዘ ሁማን ገቨርንመንት የምንለው ይህ ዲስፐንሴሽን ኦፍ
ዘ ሁማን ገቨርንመንት ወይንም የሰው መንግስት ዘመን፣ የሰው አስተዳደር ዘመን ብለን የምንጠራው ዘመን። ይህንን በዓመት እናስቀምጠው ብንል በመጽሐፍ ቅዱስ ጥቅስ ከዘፍጥረት ምዕራፍ 3 ቁጥር 20 እስከ ዘፍጥረት ምዕራፍ 11 ቁጥር 19 ይቅርታ ቁጥር 9 ዘፍጥረት ምዕራፍ 8 ቁጥር 20 እስከ ምዕራፍ 11 ቁጥር 9 ድረስ ያለው እንግዲህ 8 9 10 11 አራት ምዕራፍ ናት። ግን በጣም ረጅም ዘመን፣ በዘመን በጣም ረጅም ዘመን። ይህን በዘመን እናስቀምጥ ብንል ለ1205 ዓመት ገደማ ይወስዳል። ከ1200 ዓመት በላይ የወሰደ ዘመን የቱ ዘመን? ከኖህ አንስቶ እስከ ባቢሎን መፍረስ ድረስ ወይ ደግሞ የባቢሎን ግንብ መፍረስ ድረስ ያለው ዘመን የሰው መንግስት ዘመን፣ የሰው አስተዳደር ዘመን ተብሎ የሚጠራው ነው። ስለዚህ የዚህ ዘመን ኦነር ሆኖ የተገኘው ዋና ሆኖ የተገኘው የኪዳን ተቀባይ ሆኖ መመሪያ ተቀባይ ሆኖ የተገኘው ኖህ ነው። ኖህ እንግዲህ ከጥፋት ውሃ ተረፈ። ከጥፋት ውሃ ከተረፈ በኋላ እግዚአብሔር ከኖህ ጋራ ኪዳን ሲገባ እናያለን። ኪዳኑ ለአዳም ከገባለት ኪዳን ጋር ተመሳሳይ ቢሆንም ግን የተለየ ነገር አለው። አሁንም ልክ እንደ አዳም ግዛ ተብሏል፣ አስተዳደር ተብሏል፣ ምራ ተብሏል። ነገር ግን ሰው እንደምታውቁት መግዛት አይችልም። ለምን? ሲወድቅ፣ በኃጢአት ሲወድቅ የገዥነት ስልጣኑን አጥቷል። ትናንትና አንበሳን እየጠራ ስም የሚያወጣ ሰው፣ ትላልቅ አውሬዎችን ጃርቶችን እየጠራ ስም የሚያወጣ ሰው እንደ ነብር አይነቱ ና ብሎ አንተ ስምህ ነብር ነው ብሎ ሰይሞ የሚሸኘው ሰው ከውድቀት በኋላ አይጥ የሚያሳድደው ውሻ የሚፈራ ማንነት ሆኗል። ለምን? ያንን የገዢነት ማንነት ያንን የአስተዳዳሪነት ማንነት ምን አድርጓል ማለት ነው? ሉዝ አድርጓል። ያንን ዘመን ያንን ማንነቱን ሰው ማትረፍ አልቻለም። ክብር ለኢየሱስ ይሁን። ያንን ዘመኑን መጠበቅ አልቻለም። ለምን? ኃጢአት ወደ ሰው ዓለም ገብቷልና ኃጢአት ወደ ሰው ዓለም በመግባቱ ምክንያት ሰዎች ኃጢአት ወደ ሰው ዓለም በመግባቱ ምክንያት ሰው የነበረውን ስልጣን በእግዚአብሔር ፊት የነበረውን ድፍረት አቅም አጥቶ ዝም ብሎ ተራ ነገር እየፈራና እየሸሸ የሚኖር ማንነት አግኝተዋል። ይሄ ዘመን ከኖህ ጋራ የተገባ ኪዳን ነው። ከኖህ ጋራ የተደረገ ኪዳን ነው። እንዳልኩት በዘፍጥረት ምዕራፍ 8 ቁጥር 20 እስከ ምዕራፍ 11 ቁጥር 9 ድረስ ያለውን ኪዳን ወይ ደግሞ ዘመን ያመለክታል። ዝም ብለን ገፋ ብናደርገውም እስከ ቁጥር 17 ድረስ መሄድ የሚችል ነው ክፍሉ። ስለዚህ እግዚአብሔር ለኖህ የማይፈርስን ኪዳን ሰጥቷል። የማይፈርሰው ኪዳን ምንድን ነው? ከጥፋት ውሃ በኋላ እግዚአብሔር ለኖህ ምን ብሎታል? ከዚህ በኋላ ዳግመኛ ምድርን በውሃ ላላጠፋት ብሎ ቀስተ ደመናን ለኖህ ሲያሳየው እናያለን። ስለዚህ ከዛ በኋላ ምድር በውሃ አትጠፋም ማለት ነው። እነዚህን የመሳሰሉ ኪዳኖች ከኖህ ጋራ ሲገባ እናያለን። ለኖህ ከአዳም ጋር እንደኩት ከአዳም ጋር የገባው ኪዳን ብዙም ተቀራራቢ ቢሆንም ኖህ ግን ልክ አዳምን አትብላ ቅጠል አትብላ እንደተባለ ኖህም ደግሞ አንድ ነገር ሲከለከል እናያለን። እሱም ምንድነው? ዘፍጥረት ምዕራፍ 9 ቁጥር 4 ላይ ኖህ ደም እንዳይበላ ሲከለከል እናያለን። ስለዚህ ይሄ ኪዳን ምልክት ሆኗል፣ መመሪያ ሆኗል፣ አንድ አታድርግ ሆኗል። አታድርግ የሚል ሕግ መጥቶበታል ማለት ነው። ኢየሱስ ያድናል። ስለዚህ በመንግስት ስርዓት እንዲተዳደሩ እግዚአብሔር አዟል። ይህንን ዘፍጥረት ምዕራፍ 9 ቁጥር 5 ከ6 ድረስ ያለው ስናነብ እናያለን። ማስተዳደር፣ መሪነት፣ መንግስት የዚህ ዘመን መገለጫ ሆኗል። ነገር ግን ሰው ጨርሶ በእግዚአብሔር ላይ አመፀኛ በመሆን በእግዚአብሔር ላይ ጉልበተኛ በመሆን በዚህም በትክክለኛው መንገድ በመምጣት በመንግስት በመመራት በመንግስታዊ ስርዓት ውስጥ ለእግዚአብሔር ታማኝ ሆነው ተገዢ ሆነው ከእግዚአብሔር ጋር መኖር አልቻለም ሰው። ለምን? የሰው ችግር ኃጢአት ነው። የሰው ችግር ኃጢአት ነው። ኃጢአት ደግሞ
በእግዚአብሔር ፊት መልካምና ንጹሕ ሆነው እንዲገኙ አላደረጋቸውም። ስለዚህ አመፃ አለ። ኃጢአት አመፅ ነው ይልላ አንደኛ ዮሐንስ 3:4 ላይ ኃጢአት ራሱ አመፅ ስለሆነ በሰው ውስጥ ኃጢአት አለ ማለት በሰው ውስጥ አመፃ አለ ማለት ነው። አመፃ አለ። በዚህም ዘመን እግዚአብሔርን በመፍራት እግዚአብሔርን በመታዘዝ እሺ በማለት ቃሉንና ድምፁን በማክበር ሰዎች መኖር አልቻሉም። የሰው መሰረታዊ ችግር ኃጢአት ነው። ለዚህም ነው ኢየሱስ ክርስቶስ መሞት ያስፈልገው። ስለዚህ በህሊና ዘመን ውስጥም ቢሆን እግዚአብሔርን በመፍራት በታማኝነት መኖር አልቻሉም። በታማኝነት መኖር ባለመቻላቸው ምክንያት እንዳውም አምፀው በባቢሎን ግንብ ተሰብስበው ግንብ በመሰራት እስከ እግዚአብሔር ድረስ የሚደርስን ፎቅ ሰርተው በእግዚአብሔር ላይ አመፃ ለማስነሳት በሚሞክሩበት ጊዜ እግዚአብሔር አንዱ የአንዱን ቋንቋ እንዳይሰማ በዛ ንውረድ ብሎ ቋንቋቸው እንደባልቅ ብሎ ቋንቋቸው ሲደበላለቅ በምድር ሁሉ ሲበተኑ እናያለን። ስለዚህ ሶስተኛው ስፍረ ዘመን ወይ ደግሞ ሶስተኛው የዲስፐንሴሽን አይነት የሰው መንግስት ዘመን፣ የሰው አስተዳደር ዘመን ብለን የምንጠራው ይሄ ዘመን ደግሞ በባቢሎን ግንብ መፍረስ አማካኝነት ዘመኑ አብቅቷል ማለት ነው። በዚህ ዘመን ውስጥ የሆነ ነገር ምንድነው? አንደኛ ቋንቋቸውን ደባለቀው። ይህንን ዘፍጥረት ምዕራፍ 11 ቁጥር 5-7 ባለው ስንመለከት አንዱ የአንዱን ቋንቋ መስማት አይችልም። ቋንቋቸው የተደበላለቀ ሆነዋል ማለት። ሌላኛው ደግሞ ህዝቡ በምድር ላይ በተነ። ህዝቡ ተበተነ፣ ቋንቋቸው ተደበላልቀዋል። ስለዚህ አንዱ የአንዱን አይሰማም። በመላው ምድር ጫፍ ድረስ የተበተነ ሆኗል። በዚህም ዘመን እግዚአብሔር ጸጋውን አሳይቷል። በዚህም ዘመን የእግዚአብሔር ጸጋ ምንድን ነው? ልክ የሰው መንግስት ዘመን ወይ ደግሞ የዚህ ስፍረ ዘመን አይነት በባቢሎን ግንብ መፍረስ ምክንያት ሲያበቃ አንዱ የአንዳውን ቋንቋ እንዳይሰማ ቋንቋቸው ሲደበላለቅ ሌሎችንም በምድር ሁሉ ሲበተናቸው እግዚአብሔር ከዚህ መካከል አብርሃምን ለራሱ ሲጠራ እናያለን። ይህንን ዘፍጥረት ለመጀመሪያ አብርሃምን የምናገኘው ዘፍጥረት ምዕራፍ 11 ቁጥር 10 እስከ 12 ዘፍጥረት ምዕራፍ 12 ቁጥር 3 ድረስ ነው ስለ አብርሃም የምናነበው። ግን ቢሆንም አብርሃምን ቀድመን የምናገኘው ምዕራፍ 11 ቁጥር 10 ጀምሮ ነው። ስለዚህ አብርሃምን በመጥራት እግዚአብሔር ደግሞ ጸጋን ቅሬታ ሲያስቀምጥ እናያለን። አሁንም አብርሃምን ማግኘት ማለት አንድ ጥሩ ሰው ማግኘት ሳይሆን በአብርሃም ውስጥ የሚመጣ ደግሞ ምን አለ? ዘር አለ። እሱ ማን ነው? የሴቲቱ ዘር። ስለዚህ እግዚአብሔር ለነዚህ ለኪዳን ሕዝብ የተለየ ጥንቃቄና እንክብካቤ ሲያደርግ ካያችሁ ምክንያቱ አንድ ነው። የሴቲቱን ዘር ለመፈለግ የሚደረግ ሂደት ነው። እግዚአብሔር የተባረከ ይሁን። በዚህ ስፍረ ዘመን ውስጥ ልብ ልንለው ነገር የሚገባው ምንድን ነው? የህሊና ዘመንና የህግ ማን ነው? የህሊና ዘመንና የሰው መንግስት ዘመን በጸጋውም ዘመን አሁን በእኛም ዘመን የሚሰራ ነው። በእኛም ዘመን ህሊና ከጥቅም ውጭ አይደለም አይደል? ህሊና ዛሬም ዳኝነት ይሰጣል። ሰው በህሊናቸው መልካምና ክፉን ይለያሉ አይደለም? ስለዚህ ህሊና ዛሬም ተግባራዊ ሆኗል። ዛሬም እየሰራ ያለ ማለት ነው። እንዲሁም መንግስትም የሰው መንግስትም እንደዚሁ ማለት ነው። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ያድናል። ስለዚህ አሁን ያየነው ሶስተኛውን ዘመን ነው። አራተኛውን ዘመን በጥቂት ደቂቃዎች ውስጥ እኔና አራተኛውን ዘመን አይተን ለዛሬ እንጨርሳለን። እግዚአብሔር የተባረከ ይሁን። አራተኛው ዘመን ወይ ደግሞ አራተኛው ስፍረ ዘመን አራተኛው የዲስፐንሴሽን አይነት አለ። እሱ የተስፋ ስፍረ ዘመን ይባላል፣ ወይ ደግሞ የተስፋ ውል በመባል ይታወቃል። ይሄ የተስፋ ውል ዲስፐንሴሽን ኦፍ ዘ ፕሮሚስ የምንለው የተስፋ ዘመን ወይ ደግሞ የተስፋ ስፍረ ዘመን እግዚአብሔር ተስፋ የሰጠበት ዘመን። ይሄ በዋናነት የዚህ ዘመን ተጠሪ ወይ ደግሞ በዚህ ዘመን ውስጥ ኦነር ሆኖ የምናገኘው አብርሃምን ነው። በዘመን እናስቀምጠው ብንል ለ430 ዓመት የፈጀ ነው ማለት ነው። አጠቃላይ 430 ዓመታትን ማስቆጠር የቻለ ዘመን ነው። ይሄንን ዘመን
በዓመት ወይ ደግሞ በመጽሐፍ ቅዱስ ጥቅስ እናስቀምጠው ካልን ዘፍጥረት ምዕራፍ 11 ቁጥር 10 ጀምሮ ነው አብርሃምን የምናገኘው አይደለም። ምክንያቱም እነዛ የጥፋት ውሃ ማን ነው የባቢሎን ግንብ ፈረሰ፣ ህዝቡ ተበታተነ፣ ቋንቋቸው ከተደበላለቀ በኋላ ሌላ ዘመን ጀምሯል። ይሄም ዘፍጥረት ምዕራፍ 11 ቁጥር 10 እስከ ዘጸአት ምዕራፍ 19 ድረስ ወይ ደግሞ እስከ ህጉ መሰጠት ቁጥር 2 ላይ ማለት ነው። ዘጸአት ምዕራፍ 19 ቁጥር 2 ላይ ያበቃ ምን የተስፋ ዘመን። ከዛ በኋላ የሚቀጥለው 5ኛው ዘመን የህግ ዘመን ነው። በዚህ የተስፋ ዘመን ውስጥ ከሌሎቹ 4 ዘመናት ከሌሎቹ 3 ዘመናት የሚለየው 4ኛው ዘመን ምንድን ነው? የአራተኛው ዘመን ተስፋ ወይ ደግሞ የስፍረ ዘመን አይነት ዛሬም በእኛ ዘመን ያለን ለአዲስ ኪዳን በአዲስ ኪዳንም ዘመን የተላለፈ የሚጠቅም በረከትና ውሳኔ የተላለፈበት ነው። ስለዚህ ይሄ ዘመን ከዘፍጥረት ምዕራፍ 10 ቁጥር 11 እስከ ምዕራፍ 19 ቁጥር 2 ድረስ ወይ ደግሞ እስከ ህጉ መሰጠት ድረስ ያለው ዘመን 430 ዓመት ገደማ የቆየ የተስፋው ዘመን። የዚህ የተስፋው ዘመን ባለቤት ደግሞ ሆኖ የቀረበው አብርሃም ነው። የእስራኤል የመጀመሪያ ሰው፣ የእስራኤል የመጀመሪያ ጡብ፣ የመጀመሪያ ድንጋይ ያ አብርሃም እሱ የዚህ ዘመን ባለቤት ሆነ። የዚህ ዘመን ለአብርሃም የሰጠው ተስፋ አብርሃም ምንም አያደርግም፣ እንዲያደርግ እንዲሰራ አልተባለም። አብርሃም የተባለው እመን ነው፣ ማመን ብቻ። ኖህን መርከብ ስራ ሲለው እንዲያድጉ እንዲያታደርጉ ሲባል እነዚህ ሁሉ ነገሮችን ስንመለከት የአብርሃምን የሚለየው ምንድን ነው? አብርሃም የሚጠበቅበት የተስፋ ቃሉን ማመን ብቻ ነው። ይሄ አዲስ ኪዳን አመላካች ነው። እንግዲህ ዘፍጥረት ምዕራፍ 17ን ስንመለከት አብርሃም በሰመመን ውስጥ ያለ ማለት እንቅልፍ የመጣበት መጥቶ ወይ ደግሞ በተመስጦ ወደ ራእይ አየው ይላል። ስለዚህ አንድ እንስሳ ታርዶ በዛ እንስሳው ለሁለት ከተከፈለ በኋላ በዛ መካከል እግዚአብሔርና አብርሃም ሳይሆን እግዚአብሔር ብቻውን በዚህ ለሁለት በተከፈለው የአንድ እንስሳ ማንነት ውስጥ አብርሃም ብቻውን በማለፉ ምክንያት እግዚአብሔር ብቻውን ሲያልፍ አብርሃም በራእይ አይቷል። ስለዚህ አብርሃም እዚህ ኪዳን ውስጥ ምንም አስተዋጽኦ የለውም። የአብርሃም ድርሻ ማመን ነው። በብሉይ ኪዳን ዘመን አንድ ሰዎች ሁለት ሰዎች ተጣልተው ሲታረቁ ዳግመው ወደዛ አሁን ወደ ሰሩት ስህተት ውስጥ እንደማይገቡ ለማሳየት የሚጠቀሙበት ነገር ምንድን ነው? እንስሳ ያመጣሉ፣ ለሁለት ይሰነጥቃሉ፣ ሁለቱም በዛ መካከል ያልፋሉ። ዓላማው ምንድን ነው? እኔ ቃሌን ባፈርስ እንደዚህ እንደ እንስሳ ሁለት ቦታ ልትሰንጠቅ ነው። ስለዚህ እግዚአብሔር በሰው መንገድ ውስጥ ስለሆነ የሚሰራው፣ በሰው ዘዬ ውስጥ ስለሆነ የሚሰራው፣ በሰው የአኗኗር ስርዓት ውስጥ ስለሆነ እግዚአብሔር የሚሰራው ለአብርሃም በተመስጦ በማሳየት አንዱ እንስሳ ለሁለት ተሰንጥቆ በዛ መካከል እግዚአብሔር ብቻውን አልፎ የዚህን የኪዳኑን ባለቤትነት እግዚአብሔር አሳይቷል። ምን ማለት ነው? የዚህ ቃል ፈጻሚነት ከአንተ ይሄን አድርግ ይሄን አታድርግ በሚል አይደለም። ያንተ ስራ እግዚአብሔር ይፈጽመዋል ብለህ ማመን ነው። አሁን የአብርሃም ስራ ምንድን ነው? እግዚአብሔር ይፈጽማል፣ እግዚአብሔር ያደርጋል፣ እግዚአብሔር ይከውናል ብሎ ማመን ነው የአብርሃም ስራ። ሌላ ነገር መስራት አይደለም፣ ሌላ ነገር ማድረግ አይደለም። ይህንን ዘፍጥረት ምዕራፍ 12 ቁጥር 2 እስከ 3፣ ዘፍጥረት ምዕራፍ 13 ቁጥር 16፣ ዘፍጥረት ምዕራፍ 5 ምዕራፍ 15 ቁጥር 5 እንዲሁም ከቁጥር 18 እስከ 21፣ ዘፍጥረት ምዕራፍ 28 ቁጥር 13 እስከ 14 እንዲሁም ኢያሱ ምዕራፍ 1 ቁጥር 2 እስከ 4 ያለውን ክፍል ስንመለከት እግዚአብሔር ለአብርሃም የገባለትን ተስፋ የፈጸመ አምላክ ነው። እዚላችሁ እንደሆነ በማርያም ስትጸልይ እንዳለችው እግዚአብሔር ለአባቶቻችን ለአብርሃምና ለዘሩ የማለውን መሐላ አስቦ ብላለች። ምን ያደረገው? ዛሬ በማርያም በኩል የመጣው ሕፃን ምክንያቱ ምንድን ነው? እግዚአብሔር ለአብርሃም የማለውን መሐላ አስቦ ነው። ከብዙ ሺህ ዓመት በኋላ ለአብርሃም ከማለለት ከ2000 ዓመት በኋላ
እግዚአብሔር የሴቲቱ ዘር ሲያመጣ ሴቲቱ ምን ብላለች? ምን ብላ ጸልያለች ማለት ነው? ለአብርሃም የገባውን የማለውን መሐላውን አስብ ተዝ ብሎት። ኢየሱስ ጌታ ነው። ዛሬም ጌታ ለቃሉ ታማኝ ነው። ስለዚህ አብርሃም ተስፋ ዘፍጥረት 17 ላይ ግዝረት ሆኖ ደግሞ በግልጽ ሲመጣ እናያለን። ስለዚህ የግዝረት ኪዳንን አብርሃም ይፈጽማል። የዚህ የኪዳኑ ልዩ ምልክት መገረዝ ነው። የተስፋው ዘመን ልዩ ምልክት የአብርሃም ዘር ለመሆኑ የእግዚአብሔር ወዳጅ ለመሆኑ ምልክቱ ምንድን ነው? መገረዝ ነው። መገረዝ ነው። ስለዚህ ማንም ሰው ሌላ አንድ አሕዛብ ሰው ወደ የእግዚአብሔር ወገን መሆን ቢፈልግ ወደ እስራኤል መጥቶ ተገርዞ በእስራኤል ኪዳን ውስጥ ይኖራል። በዚህ ውስጥ 3 ነገሮች እናያለን። እሱን ተናግሬ ጨርሳለሁ። አንደኛ የዚህ የተስፋው ዘመን ተስፋ ምንድን ነው? በተስፋው ዘመን ውስጥ እግዚአብሔር ለአብርሃም የሰጠው ተስፋ ምንድን ነው? አንደኛ ታላቅ ሕዝብ አደርግሃለሁ። አብርሃም ብቻውን የተጠራው ብቻውን ሳለ ጠራሁት። ግን ዛሬ አብርሃም ከብዙ እልፍ በላይ ነው። ግን እግዚአብሔር አብርሃምን ብቻውን ሳለ ነው የጠራው። ይቅርታ፣ እግዚአብሔር የተባረከው። ስለዚህ አብርሃምን ብቻውን ጠርቶ ብዙ እልፍ አደረገው። ዛሬ እንኳን ያለውን የእስራኤልን ቁጥር ብንመለከት በብዙ ሚሊዮን የሚቆጠር ህዝብ ነው እስራኤል ውስጥ ያለው አይደለም። ክብር ለኢየሱስ ይሁን። ስለዚህ ዛሬ በአካል አሁን በዚህ ሰዓት እንኳን ያለውን እስራኤላዊ ብንቆጥር በብዙ ሚሊዮን የሚቆጠር ህዝብ ነው። ስለዚህ እግዚአብሔር አብርሃም አንደኛ ታላቅ ህዝብ አደርግሃለሁ ነው፣ ተፈጽሟል። አብርሃም ይሄንን ሳያይ ነው የሞተው። ልክ ነው። ግን ዛሬ እግዚአብሔር ለቃሉ ታማኝ መሆኑን የምናየው ምንድን ነው? አብርሃም ብዙ ህዝብ መሆን የቻለ ሰው ነው። ስለዚህ አብርሃም ምን ያምናል ማለት ነው? የአብርሃም ተስፋ ምንድን ነው? ብዙ ህዝብ እንደሚሆን ማለት ነው። ሁለተኛ አብርሃም እግዚአብሔር የገባለትን ተስፋ እንደሚፈጽምለት ማመን አለበት። ይህ ተስፋ ይፈጸማል። ለዚህም ነው እግዚአብሔር ለአብርሃም የሰጠውን ተስፋ በኢያሱ መጽሐፍ ላይ አሳይቷል። እና ኢያሱ ሲጨርስ ምን ብሏል? እግዚአብሔር ለአባቶቻቸው ከማለው ተስፋ አንዳችም አላስቀረም በማለት ነው የኢያሱ መጽሐፍ የሚጠናቀቀው። ስለዚህ የኢያሱ መጽሐፍ እግዚአብሔር ለህዝቡ የገባውን ቃል ወይ ደግሞ እግዚአብሔር ታማኝ ነው፣ እግዚአብሔር ታማኝ አምላክ ነው የሚለውን ያስተምረናል የኢያሱ መጽሐፍ። እግዚአብሔር ለአብርሃም ከገባለት ተስፋ አንዳችም አላስቀረም። እግዚአብሔር የተባረከው አንዳችም አላስቀረም። ይህን እንመለከታለን። ስለዚህ በዘር አሕዛብ ይባረካሉ የተባለው ነው። ስለዚህ የአብርሃም ዘር ደግሞ በዘሮች አይልም ይላል አይደል? ገላትያ ምዕራፍ 3 ቁጥር 16 ላይ በዘር አሕዛብ ይባረካሉ ተብሏል። ያ አሕዛብ ሁሉ የተባረከበት ክፍሉ የሚገኘው ዘፍጥረት ምዕራፍ 12 ቁጥር 3 እንዲሁም ምዕራፍ 22 ቁጥር 18 ላይ ሁለት ቦታ ስንመለከት በዘር አሕዛብ ይባረካሉ ይለዋል። አሕዛብ የተባረከበት ዘር ደግሞ ጌታችን ኢየሱስ ክርስቶስ ነው። የአሕዛብ በረከት ይህንን ዘፍጥረት ምዕራፍ 3 ቁጥር 16 ላይ ስለ ብዙዎች እንደሚናገር በዘሮች አይልም፣ ስለ አንድ እንደሚናገር ግን በዘር ይላልና እሱም ክርስቶስ ነው። በዘሮች አሕዛብ ይባረካሉ አይልም። በዘሮች ቢሆን ኖሮ አሕዛብ የሚባረኩት በእስራኤላውያን ሁሉ ነበረ። ግን በዘርህ አሕዛብ ይባረካሉ ስለሆነ የሚለው የአንዱ ዘር ደግሞ የሴቲቱ ዘር የአብርሃምን ዘር ይዘዋል እንጂ የመላእክትን ዘር አልያዘም ተብሎ የተነገረለት ጌታችን ኢየሱስ ክርስቶስ የተባረክንበት በረከት ነው። የአሕዛብ በረከት ነው። የአሕዛብ የጸጋ ሙላት ነው። የአሕዛብ የመዳን መንገድ ነው። ጌታችን ኢየሱስ ክርስቶስ። ስለዚህ ሕጉ ይሄ ዘመን ሕጉ እስከተሰጠበት ጊዜ ድረስ ቆይቷል። የሕጉ ዘመን ሲያበቃ የዚህ የእምነት ዘመን ወይንም የተስፋው ዘመን አብቅቷል ማለት ነው። የጌታ ጸጋና ሰላም ይብዛላችሁ።